ጊዜ ለማዳመጥ እስኪ በሉ አቤት። ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንዲሁም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማልከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር የሚፈልገው ተናግሮ ብቻ መሄድ። እንዲሁ አንዳንድ ጊዜ 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ይላል። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። የሚናገርበት ሜዳ አጥተዋል። ስለዚህ አዳምጡት እና ማዳመጥ ጀመሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ 1 ማሰብ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት 4ቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረን ምን ማድረግ? ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታ የማዳመጥ መንገድ እንግዲህ ተማሩ። እናቱ ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት፣ ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ? ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቁሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ።
አንድ ለመናገር ግን ቀንሱ። እውነቴን ነው። በዚያውም ልናገር፣ እኔ የካህናት ችግር በጣም ነው የሚያሳዝነኝ። ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ልንገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል ያስታርቅ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዴ ይሄ ሁሉ ምን ያደርጋል? የእውነት እኮ ነው የምነግራችሁ እኮ። ይሄ ሁሉ የሚሰራው ስራ አለው የለም? ባለቤቴ ጋር በዚህ ጊዜ የተዋወቅን፣ እንዲህ ብለን ተጋባን፣ ይሄ አጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያንጡልኝ ነው የሚባለው። እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? ለኛ አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቃል። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳን። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው። አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለማንገር የመጀመሪያው ቦታ ላይ ለተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። እና በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይህንን ነገራችሁን እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ 3 ነጥቦች ነው የቀሩኝ። ጊዜ ለስራ እስኪ በሉ ጊዜ ለስራ በሉ። አቤት ጊዜ ለምን? አሁን የእኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ብዬ ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለሁም። ሳስበው ከስራ ፈትነት ነው የሚመጣው። ይሄ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን እንደዚህ ያለኝ እንደዚህ ለማለት ፈልጎ ነው፣ በቀደም እንደዚህ ያለኝ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆን ነው። ወሬ ስንቀምር የምንውለው የስራ ቀመር ስለሌለን፣ ስለዚህ መስራት መልመድ አለብን ነው። እንዳንሰራ አገሪቱ የስራ እድል የላትም። የእናንተ ጥያቄ ወንድሜ፣ አንተ አልገባህም። ካባን ለብሰህ ለፍልፈህ ትሮጣለህ፣ እኛ ስራ አጥተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ ነው። እማታነቡሽ ስራ የለም፣ አልተቀጠራችሁም፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ አለ። እንዲሁ እኮ ይገርማል እኮ። ለምን አታነቡ? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የታመጣለህ? እቅድ የታመጣለህ? ስራ የታመጣለህ? ከሰው ጋር የመኖር ስልት የታመጣለህ? ተግባቦት እንዴ! ልንገራችሁ፣ እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር ሄጄ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውም። ያው ኤርፖርቱን አላውቀውምና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዚያ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ። እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንዲያው ሳስበው ግን ኋላ ጉራ ነው እንዲህ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም አለኝ። እና በህሊኔ ይዤው ቀርቼ ነው መግባባት ከቻልክ አቅጣጫ አይጠፋም ብሎኝ ነው። እስኪ በሉት ይሄን ቃል መግባባት ከቻልክ አቅጣጫ አይጠፋም ነው።
ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ብለን ንግግራችሁ ወልዳፋ ምናምን እንዲህ ትትና እኮ ያስፈልገዋል። አነጋገር ካነጋገር ይፈረዳል፣ ካያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችም እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግስተ ሰማያት ፍጹም ተወርሳላችሁ። አንድም 6000 ዘመን ሲፈጸም ፍጹም ረፍት ክርስቶስ ይመጣል ነው ሐሳቡ። ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠርኩበት ካምፓኒ የለም ካላችሁኝ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዲህ መጽሐፈ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ። እንደ በቃ ካቃታችሁ ደግሞ ሩጡ ራሱ። እንዲህ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳገቡ ናችሁ። ሩጡ። ብትሮጡ ይሻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል ይላሉ እኮ አባቶቻችን። እንደው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው እየወሰደ። እንዲያውም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰብ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንደው ሲሄድ ከስራ የሚሰራው ሰውዬ ጋር የሚታገለውን ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ና እንሂድ ብሎ እንደ ድግስ ወደዚህ ያዞት የሚሄድ ነው የሚመስለኝ ነው። እሺ እና የምሬንም ነግራችሁ መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል ይላል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድቡን ሲለው ለዚያ እኮ ነው ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብትም ያደርጋችሁ ጫንም ያደርጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ። እውነቴን ልንገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንዲህ አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈከር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ። እግዚአብሔር ይስጥልኝ።